ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን የሚገኙ ቅርሶች አስደናቂ ናቸው ሲሉ አቶ ተመስገን ጥሩነህ ገለጹ። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በዛሬው ዕለት የህንጻ እድሳት ስራ እየተከናወነ የሚገኘውን የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን መጎብኘታቸውን በይፋዊ የፌስቡክ ገጻቸው ላይ አስታውቀዋል። በመልእክታቸውም የህንጻ ቤተክርስቲያኑና ምድረ ግቢው ታሪካዊና ዘመናዊ በሆነ መንገድ መታደሱ ታሪኩን የተሟላ የሚያደርገውና በውስጡም ያሉት ቅርሶች አስደናቂ ናቸው ብለዋል። አክለውም የእድሳት ስራዎቹ ከቱሪስት መዳረሻዎችና የቅርስ አጠባበቅ ደረጃዎች ጋር ተጣጥሞ መከናወን እንዳለበት አሳስበዋል። የ2018 ዓ.ም በዓለ ጥምቀት ቅድመ ዝግጅት ተግባራት ያሉበት ደረጃ በተመለከተ ጉብኝት ተከናወነ። ጉብኝቱም ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር ከተማ አህጉረ ስብከት ሊቀ ጳጳስ በአዲስ አበባ ጃን ሜዳ ጥምቀተ ባህር በመገኘት አካሂደዋል። ብፁዕነታቸው የ2018 ዓ.ም የበዓለ ጥምቀት እየተሰሩ የሚገኙ ቅድመ ዝግጅት ተግባራት ያሉበትን ደረጃና የቀጣይ ስራዎችን ገምግመዋል። በተጨማሪም የዘንድሮ ዓመት ተረኛ የሆነው የቀጨኔ ደብረ ሰላም መድኃኔዓለም ቤተ ክርስቲያን የሚጠበቅበትን የዝግጅት ተግባራት ማከናወን እንዳለበትም ተገልጿል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕዝብ ግንኙነት መምሪያ ነው። ብፁዕ አቡነ ገሪማ ከአንዲዳ የአዳሪ አብነት ትምህርት ቤት ደቀ መዛሙርት ጋር ተወያዩ። ብፁዕ አቡነ ገሪማ የጌዲዮ ኮሬና ቡርጂ ሀገረ ስብከት ሊቀ ጳጳስ በአንዲዳ የአዳሪ አብነት ትምህርት ቤት ትምህርታቸውን ከሚማሩ ደቀ መዛሙርት ጋር ውይይት አድርገዋል። በመማር ማስተማር ሂደቱ ላይ እንቅፋት የሚሆኑ ችግሮች በውይይቱ የተነሱ ሲሆን ደቀ መዛሙርቱ በትምህርታቸው አመርቂ ውጤት ማስመዝገብ እንዳለባቸው ብፁዕነታቸው አሳስበዋል። በውይይቱ ላይ ብፁዕነታቸውን ጨምሮ የሀገረ ስብከቱ ዋና ጸሐፊ መልአከ ብርሃን አጥናፉ ማሞ፣ የአብነት ትምህርት ቤቱ መምህራንና ሌሎች አካላት መገኘታቸውን የሀገረ ስብከቱ የሕዝብ ግንኙነት ክፍል ዘግቧል። ብፁዕ አቡነ ኤርምያስ በልደት በዓል አከባበርና በሌሎች ጉዳዮች ለመወያየት ወደ ደብረ ሮሃ ቅዱስ ላሊበላ ገዳም ተጓዙ። ብፁዕ አቡነ ኤርምያስ የሰሜን ወሎ፣ የደቡብ ወሎና በአማራ ክልል የኦሮሞ ብሔረሰብ አስተዳደር አህጉረ ስብከት ሊቀ ጳጳስ ደብረ ሮሃ ቅዱስ ላሊበላ ሲገቡ በገዳሙ ዋና አስተዳዳሪና ካህናት አቀባበል ተደርጎላቸዋል። በዚህም ብፁዕነታቸው በልደት በዓል አከባበር፣ የቅድመ ዝግጅት ስራዎችና በሌሎች ጉዳዮች ዙሪያ ይወያያሉ ተብሏል። መረጃው የሰሜን ወሎ ሀገረ ስብከት ሚዲያ ነው። ብፁዕ አቡነ መልከ ጼዴቅ በሀገረ ስብከቱ ለአብነት ትምህርት ዘርፍ ልዩ ትኩረት እንደተሰጠው ተናገሩ። ብፁዕ አቡነ መልከ ጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ መስራችና የበላይ ኃላፊ በእዣ ወረዳ ቤተ ክህነት በሚገኘው የቆጠር ገድራ ኪዳነ ምሕረት ገዳም የአብነት ትምህርት ቤትና የመጽሐፍ ትርጓሜ ምስክር ቤት እየተማሩ ያሉ የአብነት ተማሪዎችን ጎብኝተዋል። ብፁዕነታቸው ባካሄዱት ጉብኝት ላይ እንደገለጹት ሀገረ ስብከቱ ለአብነት ትምህርቱ ዘርፍ ልዩ ትኩረት እንደሰጠውና በሁሉም አካባቢ መስፋፋት አለበት ብለዋል። መረጃው ሳሌም የጉራጌ ሀገረ ስብከት ሚዲያ ነው። በሶሪያ ሴት የሥራ ፈጣሪዎችን የሚደግፍ የበጎ አድራጎት ባዛር በአሌፖ ተከፈተ። በሶሪያ ኦርቶዶክስ የአሌፖና አካባቢዋና በቅዱስ ኤፍሬም ፓትርያርክ ልማት ኮሚቴ አዘጋጅነት ባዛሩ በክቡር ሞር ቡትሮስ ቃሲስ መከፈቱ ተነግረዋል። ባዛሩ በጾታ ላይ የተመሰረተ ጥቃት ላይ የሚሰነዘረውን 16 ቀናት የእንቅስቃሴ ዘመቻ አካል መሆኑ የተገለጸ ሲሆን ሴቶች ምርቶቻቸውን እንዲያሳዩ እንዲሁም በሴቶች ኃይል አማካኝነት ደህንነቱ የተጠበቀና ሰላማዊ ማህበረሰብን ለማስታወቅ ያግዛል ተብሏል። ዝርዝር መረጃውን በዕለተ እሁድ በሚኖረን አብይ ዜና ላይ እንመለስበታለን። መረጃው የሶሪያ ኦርቶዶክስ ፓትርያርክ ጽሕፈት ቤት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች የእስካሁኖቹ ነበሩ።